እንደምን አመሻችሁ ተመልካቾቻችን። የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ተጀምረዋል። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። ፊንቴክ ኢንቨስትመንት የኤሌክትሪክ መኪና መገጣጠሚያና የጥገና ማዕከል ማደራጀቱን አስታወቀ። ተቋሙ የኤሌክትሪክ መኪና መገጣጠሚያና የጥገና ማዕከል በማደራጀት ዝግጅቱን ጨርሶ በቅርቡ ለምርቃት እንደሚያበቃ ምክትል ስራ አስኪያጁ ተናግረዋል። መሰረት ነቃ ተቋሙ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ዓለማችንን በ1 ዲግሪ ሴንቲግሬድ እና ቀዝቀዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ የኤሌክትሪክ መኪና ይዞ ወደ ገበያ መግባቱን አስታውቋል። ተቋሙ ከቢዋይዲ ኩባንያ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 በመቶ የብድር አገልግሎት በማዘጋጀት ከ8 ዓመት ዋስትና ጋር በማቅረብ እንቅስቃሴ በማድረግ ላይ መሆኑንም ምክትል ስራ አስኪያጁ የአብስራ ታደሰ ተናግረዋል። ድርጅታችን ፊንቴክ ኢንቨስትመንት ዓለማችንን በ1 ዲግሪ ሴልሺየስ እና ቀዝቅዝ የሚል ተልዕኮ አንግቦ ደህንነቱ በዓለም ደረጃ የተረጋገጠ ባትሪ ገጥሞ ኤሌክትሪክ መኪኖችን ይዞ ወደ ገበያ ከወጣው የቢዋይዲ ኩባንያ ኦሽን ኔትወርክ የኤሌክትሪክ መኪኖችን ገዝቶ ከ950 ሺህ ብር ቅድመ ክፍያ ጀምሮ በ5 ዓመት የሚከፈል ከወለድ ነፃ የ50 በመቶ የብድር አገልግሎት አዘጋጅቶ ከ8 ዓመት ዋስትና ጋር በማቅረብ ፈር ቀዳጅ የሆነ እንቅስቃሴ በማድረግ ላይ ይገኛል። የስራ ኃላፊው አክለውም ቀደም ሲል በኦሮሚያ ባህል ማዕከል በስካይላይት ሆቴልና በወዳጅነት ፓርክ እስከ 250 የኤሌክትሪክ መኪናዎች ለደንበኞች ማስረከባቸውን አስታውሰዋል። አሁን ደግሞ 200 የሚያክሉ ቢዋይዲ ሲገልና 58 ኢቱ በድምሩ 258 የኤሌክትሪክ መኪኖችን ለማስረከብ ከጅቡቲ ወደ ገላን ቃሊቲ ለማጓጓዝ ዝግጅት መጨረሳቸውን ተናግረዋል። በተጨማሪም አሁን ያለው የቴክኖሎጂ እድገትና የለውጥ ፍጥነት ከግምት ውስጥ በማስገባት ቀጣይነት ያለው የድህረ ሽያጭ የተሟላ የመለዋወጫ አቅርቦት እሴት ከመጨመር እና የስራ ዕድል ከመፍጠር አኳያ ተመዝኖ የራሱ የሆነ የኤሌክትሪክ መኪና መገጣጠሚያና የጥገና ማዕከል በማደራጀት ዝግጅቱን ስለመጨረሳቸው እንደሚከተለው ተናግረዋል። ታታይ የምናከብራቸው የ20 ሺህ የኤሌክትሪክ መኪኖች ፕሮጀክት አካል የሆኑት የርክክብ ስነ ስርዓቶቻችን በአገሪቱ የአረንጓዴ ማጓጓዣ ዘርፍ ላይ በድርጅታችን የሚወሰድ ማርሽ ቀያሪ ሊባል የሚችል ተግባር ከመሆኑም በላይ አገሪቱን ከነዳጅ ጥገኝነትና ከካርቦን ልቀት እንድትላቀቅ በማገዝ ለነዳጅና ለመለዋወጫ የሚወጣውን ከፍተኛ የውጭ ምንዛሬ የማስቀረት ወደ አረንጓዴ የስራ ፈጠራ የሚደረገውን ጉዞ የሚያግዝ እጅግ ጠቃሚና ከባቢያዊ ማህበራዊ ተልዕኮ ያነገበ የተቀደሰ መርሃ ግብር ነው። ድርጅታችን ፊንቴክ ኢንቨስትመንት አሁን ያለው የቴክኖሎጂ እድገትና የለውጥ ፍጥነት ከግምት ውስጥ በማስገባት ቀጣይነት ያለው የድህረ ሽያጭ የተሟላ የመለዋወጫ አቅርቦት የእሴት ከመጨመርና የስራ ዕድል ከመፍጠር አኳያ ተመዝኖ የራሱ የሆነ የኤሌክትሪክ መኪና መገጣጠሚያና የጥገና ማዕከል በማደራጀት ዝግጅቱን ጨርሶ በቅርቡ ያስመርቃል። ከዚህ በተጨማሪም የኤሌክትሪክ መኪናዎች ተፈላጊነትና ፍሰት ከማገዝ አኳያ በንፋስና በፀሐይ ኃይል የሚሰራ ተንቀሳቃሽ የኃይል አማራጭ፣ ዘመኑን የዋጁ የቻርጂንግ ስቴሽኖች፣ የመኪና ደህንነት መጠበቂያ ሶፍትዌሮችና ዲያግኖስቲክ መሳሪያዎች፣ የአቅም ግንባታና የኤሌክትሪክ መኪና የቴክኖሎጂ ስልጠና ማዕከላት እንዲሁም ሌሎች የኤሌክትሪክ መኪና መሰረተ ልማቶች በመገንባት ላይ ይገኛሉ ተብሏል። ወደ ውጭ ዘገባዎች ስናልፍ ቻይና የቦይንግ አውሮፕላን ትዕዛዟን ላልተወሰነ ጊዜ ማቋሟን አስታወቀች። እየተጧጧፈ ያለው የቻይናና የአሜሪካ የንግድ ጦርነትን ተከትሎ ቻይና ቦይንግ ላይ አውሮፕላን ላይ ያላትን ፍላጎት በማቀዛቀዝ ላይ ስትሆን ከአሁን ቀደም የታዘዙ የቦይንግ አውሮፕላን ውሎችን በመሰረዝ ላይ መሆኗ ተነግሯል። እንደ ብሉምበርግ ዘገባ ከሆነ የአሜሪካ አውሮፕላን አቅራቢ ሃውሜት ኤሮስፔስ የታሪፍ ወጪውን ማን መሸከም እንዳለበት ክርክር ካነሳ በኋላ የዓለም ኤሮስፔስ ኢንዱስትሪ ከፍተኛ የታሪፍ ጦርነት ውስጥ ገብቷል። ቻይና ካሏት ዋና ዋና የአየር መንገዶች ማለትም ኤር ቻይና፣ ቻይና ምስራቅ የአየር መንገድና
የቻይና ደቡብ አየር መንገድ ከ2025 እስከ 2027 ዓ.ም ድረስ 45፣ 53 እና 81 የቦይንግ አውሮፕላኖችን ለመውሰድ አቅነው እንደነበር ዘገባዎች ጠቁመዋል። ቤጂንግ የቻይናውያን አጓጓዦች ከአውሮፕላን ጋር የተያዙ መሳሪያዎችና እንደ ቦይንግ ካሉ የአሜሪካ ኩባንያዎች ግዢ እንዲያቆሙ መጠቆሟ ነው የዓለም አቀፍ የመገናኛ አውታሮች በመዘገብ ላይ የሚገኙት። ትራምፕ በቻይና ላይ ያሳለፉት የታሪፍ ውሳኔን ተከትሎ ትዕዛዙ መሰረዛቸውን ብሉምበርግ በትላንትናው ዘገባው አስነብቧል። በዚህ መካከል ከቦይንግ ኩባንያ ተወዳዳሪዎች መካከል ኤርባስና ኮማክ የቻይናን የአውሮፕላን ፍላጎት ለማሟላት እድሉን እንደሚያገኙ ተጠቁሟል። የጉግል ኩባንያ በ6.6 ቢሊዮን ዶላር መከሰሱ ተመላከተ። ኩባንያ የተከሰሰው በብሪታንያ ሲሆን የበይነ መረብ ፍለጋውን አግባብ ባልሆነ መንገድ በበላይነት በመጠቀም በሚል መሆኑን ሲኤንኤን ዘግቧል። እንደ ዘገባው አመላካችነት ከሆነ ክሱ ኩባንያው በብሪታንያ 6.6 ቢሊዮን ለሚደርሰው ጉዳት ማብራሪያ እንዲሰጥ የሚል ነው። ትላንት ማክሰኞ በነበረው የክርክር ሂደት ጉግል በበላይነት በተቆጣጠረ የበይነ መረብ ፍለጋ ውስጥ በተለይ ለማስታወቂያዎች ከፍተኛ ዋጋ በማስከፈል ላይ ይገኛል፣ ይኸውም ሀገራትና ግለሰቦችን ብዝበዛን የሚል መከራከሪያም ስለመቅረቡ ተመላክቷል። የንግድ አጋር ድርጅቶችና ግለሰቦች ምርትና አገልግሎታቸውን ለማስተዋወቅ ከጉግል ኩባንያ ባሻገር አማራጭ አልባ መሆናቸውን የጠቆመው ክሱ ይህን የበላይነት በመጠቀም ለብዝበዛ ዳርጓል ስለመባሉም ተመላክቷል። ሀገሪቷ በጉግል የሚከናወኑ ማስታወቂያዎችን ታማኝነትና ተጠቃሚነትን በሚመለከት ምርመራ መጀመሯን ያስታወቀች ሲሆን በሚሊዮኖች የሚቆጠሩ ሰዎችና ንግዶች በጉግል አገልግሎት ላይ ጥገኛ ሲሆኑ 90% ፍለጋዎችን የሚይዘውና ከ200 ሺህ በላይ የዩናይትድ ኪንግደም ንግዶችን ለማስታወቂያ እንደሚጠቀሙበት አመላክታለች። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል።